ብልጽግና ፓርቲ በስልጣን ላይ ያለ መንግስት የመቆያ ዘመን በሁለት የሥራ ዘመን እንዲገደብ የሚያደርግ አጀንዳ ለሀገራዊ ምክክር ኮሚሽን አቅርበዋል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ሀገራዊ ምክክር ጉባኤ ላይ ብልጽግና ፓርቲ ይዞት ከሚቀርባቸው ዋና ዋና አጀንዳዎች መካከል አንዱ የመንግስትን የስልጣን ዘመን በሁለት የሥራ ዘመን ብቻ የመገደብ ጉዳይን አንስተዋል። ይህ ውሳኔ በሀገሪቱ አስተማማኝ የዴሞክራሲ ስርዓት ለመገንባት ሰላማዊና ህጋዊ የስልጣን ሽግግር ባህልን ለማስፈን እንደዚሁም በስልጣን ላይ ለረጅም ጊዜ የመቀመጥ ፍላጎት የሚያስከትላቸውን የፖለቲካ ቀውሶች ከመሰረቱ ለመቅረፍ ወሳኝ ሚና እንደሚኖሩ አስረድተዋል። ኢትዮጵያ ለዓለም ንግድ ድርጅት አባልነት ድርድር ማዕቀፍ ከታይላንድ ጋር የሁለትዮሽ የገበያ መዳረሻ ፕሮቶኮል ተፈራረመች። ስምምነቱን በጄኔቫ የኢትዮጵያ ቋሚ መልእክተኛ አምባሳደር ጸጋብ ክበበውና በታይላንድ በኩል በዓለም ንግድ ድርጅትና በዓለም የአእምሯዊ ንብረት ድርጅት የታይላንድ ቋሚ መልእክተኛ አምባሳደር ባኦቺ ትርፒትፊልድ ተፈራርመዋል። አምባሳደር ጸጋብ ክበበው የፕሮቶኮሉ መፈረም በኢትዮጵያ ዓለም ንግድ ድርጅት አባልነት ሂደት ውስጥ ከፍተኛ እምርታ መሆኑን አመልክተዋል። የህገ ወጡ ህወሓት ቡድን ያስገዳጅ አፈሳና የእገታ ድርጊቶች የቡድኑ ተቀባይነት ሙሉ በሙሉ ማክተሙን ያመላከተ ነው አሉ የመገናኛ ብዙሃን ባለሙያዎቹ በትግራይ ክልል የተለያዩ የግል ጥቅሞችና ፍላጎቶችን ለማሳካት ሲባል በህዝቡ ላይ የሚፈጸመው አስገዳጅ የአፈሳና የእገታ ድርጊቶች በከፍተኛ ሁኔታ መቀጠሉን እወቁ ብለዋል። ድርጊቱ በክልሉ ህዝብ ዘንድ ከፍተኛ ተቃውሞ እንደገጠመው ነው ያመላከቱት።